በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ አደረሳችሁ አደረሰን። አሜን። እንኳን ለብሩታዊት ወዳጅ ድራጎንን ላሳፈረው ለአባቴ ለወዳጄ ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ ክብረ በዓሉ በሰላም በጤና አደረሳችሁ አደረሰን። አሜን። ውድ የተዋህዶ ልጆች በጣም ደስ ያለኝ ቀን፣ በጣም የተፈተንኩበትም ቀን ዛሬ ነው። እግዚአብሔር አምላክ ይክበር ይመስገን። መግቤ መምጣቴ ነው ከመቄዶንያ። በጣም ነው ደስ ያለኝ። ከዚህ በመቀጠል ያሳለፍነውን ፕሮግራም እናሳያችኋለን። ፈተናው ምንድን ነው? እግሬ ላይ እያለቁ ስል እንዳለ ታውን ፊት ተናገሬውን አልተናገርኩ አላቅም። ያው ለጸጋ የተሰጠችኝ ልበላት እንጂ ቁስል ጸንቶብኝ አያውቅም። 2 ቀን 3 ቀን ከዛ ወዲያ ቶሎ ነበር የሚሽረው። ይሄ ግን የእሱ መልእክት ነው። ቀሲስም ጋር ስፈወስ ደንቃራ በእግሬ ገባ ብለው ነበር ሲጠሩት አቤት ብሎ የተፈወስኩት። ያው ምሮጠው በእግሬ አይደለ ሩጬ ለማስታኮል የመጣ ነው። ባለፈውም ለኢንተርቪው እንደሄድኩኝ እነኛ እህቶቼ ጋር ሸዋሮ ቤትም እንዲሁም ደግሞ እስረኛ ለመመገብ በሄድኩበትም ሀገርም ላይ ፈተና ነበረ። እግሬ በጣም እያያዘኝ ነበረ እና አሁን ደግሞ የሰማዕቱት የሚገርመው መጥቀግ እየጀመረ አይነት ወይም መድረቅ እየጀመረ አይነት ነበረ ወቅቱና ቁስሉ ግን የሚገርም ነው። በጣም በላኝና እንደማከክ ጀመርኩትና የፈሰሰው ደም አይደለም መድኃኔዓለምን። እኔማ አባቴ ሰማዕቱ ቅዱስ ጊዮርጊስ በራርጄ ነበር ምዘክረና ታውቃለህ የልቤን ይህንን ደም እንደ መስዋዕት በራርጄ እንደሰጡ ቁጠረው ብዬ በጣም በቃ ሲብስብኝ ሲጸልይ ሰማዕቱን እንትን እያልኩኝ መጨረሻ ላይ በቃ ጨርሼ አብስዬ ምናምን ምግቡ ደርሶ ወደ 6 ሰዓት ወደዛ መሄድ ምሳ ፕሮግራሙ ላይ ለመሄድ ሳስብ ነው ደግሞ የቆመው። በጣም እንዲህ ደም እንደዚህ በህይወቴ ደም ፈሶኝ አያውቅም። እውነት ለመናገር ሰው እንደንትን ፊን እያለ ይወርዳል። ደግሞ የሚመስለው ከረን ወርዶ ደግሞ በሰከንድ እግሬ ላይ ራሱ የወረደበት ቁልቁለቱ ራሱ እንዴት ደግሞ ረግቶ እንዴት እንትን እንደሚልና የኪዳነ ምሕረት ያለ ብቻ ተመስገን ወዳጄ ይመስገን። የሰማዕቱ ደም ያርግብህ ብየው በመከራ ከግማሽ ቀናት በኋላ ቆመልኝ ማለት ነው። ከ6 ሰዓታት በኋላ 12 ሰዓት ተነስቼ እስከ 6 ሰዓት ሲፈስ ነበርና ይህስ ፈተና ነው እያልኩኝ ይመስገነው ግን ቆመልኝ ተመስገን። ይህን ዝክር የዘከሩ እህቶቻችን ወለተ ጊዮርጊስ 4000፣ ወለተ ሰንበት 3350 ብር፣ ወለተ ኢየሱስ 7000፣ ወለተ ተክለ ሃይማኖት 25333 ብር፣ ወለተ ኪሮስ 10,000 ብር፣ ወለተ ኪሮስ እንዳልሳሳት። እንዲሁም ደግሞ አንድ እህታችን ወለተ ገብርኤል፣ ወለተ ሐዋርያት፣ ወልደ ስላሴ በአንድ ላይ ቤተሰቦቹ 20,000 ብር። እህታችን ኃይለ ሚካኤል የጓደኛ የወለተ ሰማዕት ወንድም ነው ነፍስ ይማራስ ብለሽ ብላ እሷንም ወለተ ሰማዕት ትባላለች 500 ብር። እንደገና መንበረ ማርያም 34328 ብር። ወለተ ስላሴ 13043 ብር። እንዲሁም ደግሞ እህታችን አጸደ ወይኔ የምትባታችን 8700። አንድ እህታችን ደግሞ እህተ ዮሐንስ እና ወለተ ገብርኤል አብረው በመሆን 10739 ብር። ወለተ ሰንበት 500 ብር ባልሳሳት እንግዲህ 5 ነው የሚለው። እንደገና ደግሞ እህታችን ወለተ አጸደ ማርያም 15,000 ምናምን ብር የሷ ብር አለ። መጨረሻ ላይ ትናንትና ሌላ ያልጻፍኩትም በቃል የማስታውሰው ልንገራቸው። ወለተ ጊዮርጊስ ትባላለች አደራ ያለችኝ እህቴ ናት። የሷ ደግሞ 6,000 ብር አድርገን በስጋ ነው የተዘከረው። በጣም ደስ ብለን ገብቼ የማላቅበት ክፍል ውስጥ ነው የገባሁት። የዳይፐር ተጠቃሚ ጽኑ ህመምተኛ ደስ ብሏቸው የጣፈጠ ነገር በልተው እግዚአብሔርን አመስግነው እኔ እንጃ አላቅም የገለጹበት ቪዲዮ ሁሉንም አላስገባም እንዳይረዝምባችሁ ቆረጥ አድርጌ ነው። ግን በስመ አብ ወልድ እንደ ዛሬው ቀን እና ደግሞ እንደ ትናንት ወዲያው ቀን ተደስቼ አላቅም። የመብርሃንንና የሰማዕቱን ማለት ነው። በጣም ደስ ብሎኝ ነበር። እግዚአብሔር ይመስገን በወጣቸው እጥፍ ድርብ አድርጎ ሰማዕት ወዳጅ አባቴ ተካላቸው። እውነት ለመናገር ሽበ ክንፉ ሽባ ክናፉ ቅዱስ ሚካኤል አይለያቸው። እኔ ሰማዕቱን አንዳንድ ጊዜ እፈራለሁ። ብዙ ጊዜ እንደምናገረው
በጣም ከመውደድ የተነሳ መድኃኒዓለም እንዳይቀናብኝና የረሳሁት እንደማይመስለው ፈራለሁ እና ግን በጣም ነው የምወደው እውነት ለመናገር ወዳጅ አባቴ ስደትን ከሱ ጋር ያሳለፍኩት እውነት ለመናገር የሊዳው ፀሐይ የሊዳው ኮከብ የብሩታዊት ወዳጅ ደራጎንን ያሳፈርከው አባቴ ሰማዕቱ ኧረ የት ነህ ካልኩት ፈተና ሲመጣብኝ ወይም ደግሞ የሆነ ዝብርቅርቅ ካለ ህይወቴ በመብርሃን በምን ፍጥነት ለነገሩ ከአውሎ ንፋስ ይፈጥናል አይደል የሚለው መልካው ላይ እውነት ለመናገር ለእኔ ከአውሎም ንፋስ ይበልጣል በቃ ሲደርስ ማለት ነው። እና አንዳንድ ጊዜ በጣም የማረሰው በህይወቴ በጣም ይህንን ብዙ ዓመት እንደዚህ ስል ከርሜ ከብዙ ዓመት በኋላ ላይ በጣም ፈተናው ከብዶኝ በጣም እያለቀስኩ የእሱ ስዕል የቅዱስ ሚካኤል የእመቤቴ የሰማዕቱ ከዚህ ተለይቶኝ አያውቅም። ከመጣው ውጭ ዓለም ላይ ከሄድኩ ጀምሮ በጣም እንትን ከማለታቸው የተነሳ በእንትን ጠቅልሌ ነው ብዙ ውስጥ ማረጋቸው በናይሎን ወይም በደሞ በልስልሱ እንትን ጠቀልላቸውና 2-3ቱንም በአንድ ላይ ከዛ እንደገና ደግሞ ሶፍት አረጌ ነው ዘማረጋቸው ዳይ በዳይ ከዚህ አይወጡም። እነሱ የሉም ማለት አለቀ ነገሩ ከባድ ነውና የማድረሰው በጣም ፈተናው በዝቶብኝ መቆም አቅቶኝ በደዌ በጣም እየተሰቃየው እውነት ለመናገር እንደዚህ እየተራመድኩኝ የፈረሱ ኮቴ ግግም ይላል። ከዛ ቆም ስል ቆም ይላል። ደግሞ ቅጭል ደግሞ ቆም ስል ቆም ይላል። ከዛ ወዲያ በቃ ይሄ የሞት መንፈስ ሲመጣ ወይም ጥላ ወጊ ሲመጣ የሚያረዳኝ መርዶና መኖር በህይወቴ መኖር እንደማልችል መኖር እንድጠላ እንደሚያረገኝ ሁሉ ያን ሰዓት ላይ የመኖር ተስፋ ይጨምራል። ወዳጅ ያለ እንዴ ከኔ ጠባቂ ያለ እንዴ ከኔ ሰማዕቱ አባቴ ስለው በቃ ተውት ሰውነቴ እንደንትን ነው የሚነዝረኝ። በዛ ላይ ደግሞ መንፈሱ እንዴት እንደሚፈራ እንዴት እንደሚንቀጠቀጥ ወይኔ እሱ ሲገረፍ ከዚህ ይሰማኛል። በቃ ይሄ ጋር እንትን ነው በቃ እንደንትን የሚነደው እንደ እሳተ ነበልባል ሲገረፍ ወይኔ ተወኝ ሰማዕቱ ተወኝ ተወኝ የልዳው ፀሐው ተወኝ ይለዋል። በፈረስ አትርገጠኝ ተወኝ በጦር አትውጋኝ ተወኝ ይለዋልና በጣም በቃ እንትን ይለኝ ነበረና እናንተም ጥሩት እናንተም ወዳጄ ሰማዕቱ በሉት እናንተም የክርስቶስ ወታደር የልዳው ፀሐይ ሰማዕቱ ድረስልኝ ይህንን እንቆቅልሽ ፍታልኝ በሉት። እውነቴን ነው እውነት ብዙ ሰው እየነገረኝ ነው። የወለተ ማርያም ሰማዕቱ ቅዱስ ጊዮርጊስ እስኪ ለእኔም ድረስልኝ ብዬ ይሄን ደረሰልኝ እያሉ ሲመሰክሩልኝ ስሰማ በጣም ነው ውስጤ ደስ ያለኝ። በጣም ፍቅሩ ይደርባችሁ፣ በረከቱ ረድኤቱ አይለያችሁ፣ አይለየን። በእውነቱ ወዳችኋለሁ። ስለሱ ካወራኝ እኔ ብዙ ነው የምናገረው። ብዙም አድርጎልኛል። ካረገልኝ አንጻር በእርግጥ ምንም አልተናገርኩ ማለት ይቻላል። ግን ጥበቃው የለይም። እውነት ፍቅሩን የአምላክን ፍቅር በልባችን ይሳልብን። እንደሱ ጽኑ ሰማዕት መሆን ቢያቅት እንደሱ እንትን መሆን ቢያቅት እንደ አርሴማና እንደ ሰማዕቱ ግን ቢያንስ እንኳን እንደው የእነሱ ወዳጅ መሆን ምንኛ መታደል ነው። እነሱን መዘከር ምንኛ መታደል ነው። እነሱ ወርሃዊና ዓመታዊ ክብረ በዓላቸውን ማሰብ፣ ማስታወስ፣ መዘከር መታደል መመረጥ ነው። እንኳን ለዚህ ያበቃችሁ። ለዓመቱ በሰላም በጤና ደግሞ ያደርሳል። ወዳጅ አባቴ ሰማዕቱ ቅዱስ ጊዮርጊስ ከክፉ ነገር ሁሉ ይጠብቃችሁ። እኔ እንደሚጠብቀኝ እኔን እንደሚያግዘኝ እናንተንም አቤት ልጄ፣ አቤት ታዛዤ፣ አቤት ወዳጄ እያለ ይታዘዛችሁ። ወዳችኋለሁ። ደህና ሁኑ። ውሃ በበጁ በእንትኖች በበጁ በጀርኪያን እንግዲህ ስጋችን ይመስላል። ስማኝ ዛሬ ደግሞ በጣም ብዙ ነው። የገረሰ ሰማዕቱ አባቴ አንድ ላይ ይታል ትልቁ ብረድ ስለሆነ ይችላል። እንግዲህ ይህንን ይመስላል ስጋችን። ወይኔ እንላጓጓችሁ አንድ ላይ አድርጊና ጠጅ። ይህንን እንግዲህ ገንተር አድርገን የምንከትፈው ለመከተፍ እንዲያመችን በጣም ቆንጆ ስጋ የሚያማምር ነው። እንግዲህ የተሰርቶ ምን እንደሚሆን እናያለን። ሲገነፈር ግንትር ስለሚል ለመከተፍ ለመቁረጥ ለምን በደንብ ይመቸናል ማለት ነው። እንግዲህ ሰማዕቱ በጎደለ ይሙላላችሁ። እንዴ እንጀምራለን። ቶቶ ላይ ያይዙ ሳት እንግዲህ ወደ ማገንተር ሌሎች ስራችንን እንሰራለን። ዳይ ወደ ስራ እንወግዙን። ሲያማምራያችሁ ስጋ እኔ ደግሞ ያው ታውቃላችሁ እርድ ካላረድኩኝ ማህተብ ካላዩ ማለት ተመርምሮ የተገዛ ስጋነቱን የቄራ ማህተብ አለውና ያን ማህተብ ካላየው አልገዛም። በጣም ነው የምፈራው። በጣም ግን ያው እሱን የሚጠብቀው መድኃኒዓለም ቢሆንም ግን ለእርድ አቅም ስለሌለኝ እንጂ አሁን ሰማዕቱን እኔ በየዓመቱ የሚያስለመድኩት እርድ ነበር። በእርግጥ ግን ምን ይደረግ እንደ ጊዜው ነው ትላላችሁ። ይሄ ራሱ የወሰደው የእርዱን ቦታ ነው ማለት ይቻላል።
በፊትም በአቅም ልክ ይገዛ ነበር በ70 በ80 አነስ ያለ። ዛሬ የሚባል ነገር የለም። የ80 የ70 በሬ የለም፣ በመቶ ነው። ደህና ከብትማ ተውት። በፊት እኔ በ150 በ100 ሳርዶ የነበረው በሬ ዛሬ 200 ምናምን ነው። በቃ በነዳጅ ምክንያት እያደረጉ ተጫወቱብን። ተመስገን እግዚአብሔር ይመስገን። የባሰ ያምጣ አይደለ? እውነት ነው። በአንድ ሺህ የነበረው 5 ስጋ የገባው የባሰ ያምጣ ደግሞ ከዚህም በላይ። በዚህ በቃ ይበላል። እንግዲህ አስቡት እንግዲህ 50 ኪሎ 60 ኪሎ ስትገዙ ያቺ 500 ብር ምን ያህል ፈርቅ እንዳላት ተውት ሙሉውንና ያቺ 500 ብር እንኳን ቢያንስ እንደ 50 ኪሎ ነው። አሁን ትናንትና 53 ነበር፣ ዛሬ ግን ከብዶኝ 50 አደረኩት። አስቡት ሲባዛ በሉት እንግዲህ 500 እንኳን 25 ሺህ ብር ትሆናለች። አይገርማችሁም? ሺው እንዳለ ሆኖ ማለት ነው። እና ተመስገን ግን እድሜ ይስጠን። ይሄን ይመስላል። ወደ ስራችን እንግዲህ ትልቁ ጎላ ነው የተጣለው። እንግዲህ ይሄን ነገር አገንትረን አልጫነቀ ትናንትና ጣፍጧቸው ሲመርቁን ቢሮ ሰራተኛ ሁሉ ሳይቀር ትርፍርፍ ብሎ ነው ወጡ ሁሉ ተርፎ በባሌ ነው የዘረገፍንላቸው። የሚገርማችሁ እንደው ለምን አሳነሱ በብዛት በሰጡ እስክል ድረስ እኔ ደግሞ አይበቃቸው መስሎኝ እኩል አድርጌ ነበር የሰጠኋቸውን። ያልጠገበ እንጀራ ሁሉ ድገሙ እየተባለ ሁለተኛ ትሪ እየዞረላቸው በጣም ደስ ብሎኝ ጣፍጧቸው አመስግነው ነው መብርሃንን የወጡት። አሁንም ትርፍርፍ ያለ ነገር ነው የምንሰራው። ወደ ስራችን እንግዲህ ያለጫችን እንደዚህ ይመስላል። በሶ ብላው ለጣም ነው በጣም ነው የሚያምረው። እንግዲህ እንድትበሉ እንግዳ ተጠርታችኋል። ይህ ስጋችንም እንደዚህ አምሮበት እየተገላበጠ ነው። እንግዲህ ቀጣይ ወደ ዝክራችን ነው የምንሄደው። መብራን ትመስገን። እንግዲህ ቀዩም እዛ ጋ ያውላችሁ እንደዚች እየተንተከተከኝ ነው። በሶ ብላው ለጣም ነው ያደረግነው። እንግዲህ በሺ በሚሸኘው ጎላ ነው እንግዲህ። ምክንያቱም ወጥ በብዛት ስጋ ስለሚኖረው ፍሬው ሲነሳ ዱብ ስለሚል በጣም ብዛት ያስፈልጋል። ደስ ብሎናል። እንግዲህ ወደ ማቀለጣጠፉ ነው የምንሄደው። እስኪ መስሊ በደንብ ከቻልሽ እንግዲህ እንን ይመስላል የዛሬው የሰማዕቱ የቅዱስ ጊዮርጊስ ዝክር። አባቴ ወዳጄ ቅዱስ ጊዮርጊስ በእድሜ በጤና ይጠብቃችሁ፣ ቀሪ ገንዘባችሁን ይባርክላችሁ። እንግዲህ ይላችሁ እስኪ ገልበት አድርጋ ወንድ ነው የሚያስፈልገው። እሺ በነገራችን ላይ በሶ ብላው ለጣም በጣም አሪፍ ነው። ለየት ያለ ጣዕም እንዲኖር ያደርገዋል። ስጋ ስለሆነ እቃውን ጨራርሰናል። በሳስላለች እንግዲህ ያው ጫጭነን መሄድ ብቻ ነው። አረ ችግር የለውም። እንትኑ ላይ ነው እኮ የሚደፋው አይደለ? እስኪ ብሬከሩ ላይ አይደለም። ከውስጥ ሲመጣ ኮምፕሌት እሷ እኮ ብታይ በአንደኛና በሁለተኛ እኮ በቃ የሚመጣው እኔ ቀላል ነገር አባዬ አሁን አምላክ ስሜ የቀደይ ቤተክርስቲያን ዘይት ስሜ ማለት ጽዮና ለማና ኩተከው ሲባክ
لبارك كل سامك سامنا كان لكل سكه لكل وسع وهكذا كما قدس ولكنزب كما زبلون አሁን ነዘ በሰበት ቅዱስ ወቀደከ በከበሰና ካባውን ሰዘለትና በንርገና በሰላም ጀገ ከበሰባባ አላህ ደነ ዋራን ሁሉ ከመሳከ በሳም ቅዱስ ወሰ ማለት ሰላም ዲግድንግ በዳጅ ወደንግ ወሰይክ ሰዓዶ ጸደ ኢየሱስ ከመሰን ሰላም ለኪ ዘንክ ማርያም መናስ ከመንታና ወየቅ በከ ማይበረን ይሁን ማናምን ሰጠሪ ቅዱስ ነገር የታየ ቅዱስ ሞተን ያደፈለው ወገብራ ወሰተ ነው ወሰከዘ ቢሆናና ባረክ ለስማን እንማሰው ተባረክ يودس وابرت مستوسات وسمعت دنك ما قامت ለጳጳስና አባ ማቲያስ ቀባ በጸሎታ ለማርያም ወሰተ ለጳጳስና አባ ያዕቆብ ቀባ በጸሎታ ለማርያም ወሰደታ ለገብረ ሕይወት ቀባ በጸሎታ ለተማር ቀባ በጸሎታ ለማርያም ወሰደታ ለወለተ ጊዮርጊስ ቀባ ማተወልደ ጸሎታ ወሰተ ወለተ ሰንበስ ቀባ ማተወልደ ጸሎታ ለማርያም ወሰደታ ለወለተ ስለ ኢየሱስ ቀባ ማተወልደ ጸሎታ ለማርያም ወሰደታ ወለተ እስጢፋኖስ ወለተ ተክለ ቀባ ጸሎታ ለማርያም ወሰደታ ወለተ ስላሴ ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ኪሮስ ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ገብርኤል ቀባ ማተው ጸሎታ ለማርያም ወሰደታ ወለተ አረጋዊ ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ስላሴ ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ሰማዕት ቀባ ማተው ጸሎታ ለማርያም ወሰደታ መንበረ ማርያም ቀባ ማተው ጸሎታ ለማርያም ወሰደታ አመተ ስላሴ ወለተ ስላሴ ቀባ ማተው ጸሎታ ለማርያም ወሰደታ አጸደ ወይን ቀባ ማተው ጸሎታ ለማርያም ወሰደታ ዮሐንስ ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ገብርኤል ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ቀባ ማተው ጸሎታ ለማርያም አጸደ ማርያም ቀባ ማተው ጸሎታ ለማርያም ወሰደታ ወለተ ጊዮርጊስ ቀባ ማተው ጸሎታ ለማርያም ወለተ ማርያም ቀባ ኃይለ ሚካኤል ነሲማን ዮ አይር ነፍሰ ገብርከ ኃይለ ሚካኤል በናብራ በነይሳቅ ባጠገው ያስቀምጠልን ከዛሬም ዛሬ ዓመት ያደሰደ እግዚአብሔር በጸጋ በሞገስ እነዚህ እግዚአብሔር ያደሰደ ከሰማያቱ በረከታቸው ረዳቱ በእነዚህ ያሳርፍልን እግዚአብሔር አባታችን በልና መስግነው በሰማያት ስምህ ይትቀደስ መንግሥትህ ትምጣ ፈቃድህ እንደሆነ እንዲሁም በምድር ትሁን የዕለት እንጀራችንን አቤቱ ወደ ፈተና ከክፉ አድነን መንግሥት ኃይል ምስጋና እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም ልሻል በሐሳብሽ ሥጋሽ ድንግል አሸናፊ ቃኝ ኮኖ ፍቱሐነ ወንጹሐነ ረስየነ ረሲክሙ ድሉዋነ መንግሥተ እግዚኦ መሐረነ ክርስቶስ እንበል። ስለዚህ ያለፈው ይቅር በለን ወደ መጣ የጠበቀ እግዚአብሔር እንተ ማርያም ከልጅነት ከሽበት ከጠዋት በማለት የሰራነው እግዚአብሔር ይቅር ይበለን። እግዚአብሔር ሰማ ስራ ኃጢአት እግዚአብሔር ይጠብቅልን በሉ። የኃይለ ሚካኤል ነፍስ ይማርልን፣ ነፍስ ይማርልን፣ ነፍስ ይማርልን፣ እነሱ ይጠብቅልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። 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 አብ ወወልድ ወመንፈስ ቅዱስ ሄዶ ስሉስ ይዘንብ ዘንፈን ወላለ ባለም በስመ አብ ወወልድ ወመንፈስ ቅዱስ በኋላ ለቡራኬ እንትን በለ ለቡራኬ እንዲመርቃቸው ደውሉ ስልኩን ያዝና
መቁየነ ያማቅፎ ብዙ አረጋዊ አለበት፣ ብዙ ሃይማኖ በሽተኛ አለበት። የመሰለ ድግስ ደግሶ ማብላት የመንግስተ ሰማያት መውረሻ ያቀመጥም ተቃሚ ሆነው ይስነው። ምክንያቱም የአረጋዊ የእጅ አይመልስም፣ የሃይማኖ በሽተኛ የእጅ አይመልስም። የእጃችሁ የሚመለሰው በመንግስተ ሰማያት ነው። የመንግስተ ሰማያት መውረሻ ያቀመጥም ተሻርግላችሁ ሁላችሁ ግቡ፣ አብባችሁ አፍሩ፣ ክፉ አይንካችሁ። ሟቻችሁ ጋር ይሁን፣ እድሜያችሁ መንገድ ይሁን፣ እጃችሁ መስቀል ይሁን፣ የያዛችሁ በረድኤት በሃይማኖት የተሟላ ይሁን። ይህ ነው። እኛን ደግሞ ይህን አረጋዊ ደግሞ በቃ ይደግሳችሁ ስታበሩ ጌታችሁ በረድኤት በሃይማኖት የተሟላ ይሁን። ክፉ አይንካችሁ፣ ክፉ ጥፉን ያዝላችሁ፣ ክፉ ጭስ ከየእጃችሁ አይጭስ፣ ክፉ አይንካብን። አገራችንን ኢትዮጵያ እንዲያሯን እሳት መሃሏን ገነት አድርጎ ያስገዛልን። ክፉ አይንካችሁ፣ እንቅፋት ሳይመታችሁ፣ ሾክ ሳይወጋችሁ ቤታችሁ አግባችሁ ነገር በሊቅ ሰላም ዋለን ሰላም ያስመሸን። ቅዱስ ጊዮርጊስን አስታውሰው ይህንን ድግስ አብልተው አጠጥተዋልና በቤታቸው ሙሉ ይሁንላቸው፣ ጤና ይስጣቸው፣ ክፉ አይንካቸው እና ደግሞ ለዓመቱ ሰው ይበላቸው፣ እግዚአብሔር ይስጣቸው። እንደመጣችሁ በሰላም ወደ ቤታችሁ ይመልሳችሁ፣ እግዚአብሔር ይስጣችሁ። ተባረኩ። አሜን። ቀላል ጊዜ አይደለም የደገሳችሁ። አረጋንና አእምሮ በሽተኛ ያበላችሁ ቀላል ትልቅ ድግስ ነው። እግዚአብሔር ይስጣችሁ፣ ክፉ አይንካችሁ፣ ጤና ይስጣችሁ። እንደው ውላችሁ እንደው እውነት በጣም በጣም ይገርማል። እኔ ገርሞኛል። ያልተ ቅልጥም ማለት ጣፋጭ ድግስ ነው። እግዚአብሔር ቤታችሁ ጣፋጭ ይሁን፣ ኑሯችሁ ይሁን፣ የማቅ ሀብት ይስጣችሁ፣ ሙሉ ቤታችሁ ይሁን፣ ሙላችሁ ግቡ፣ ኑሯችሁ ይመር፣ ያሰባችሁ ነው። ውጭ ሀገር ያላችሁ ዘመዳችሁ በሙሉ ሁሉ ጤና ይስጣችሁ፣
እናንተ ጤና ይስጣችሁ። ሰላም ወደ ቤታችሁ ድጋሚ መልሳችሁ ወደ ቤታችሁ አግባችሁ። አይዞህ ሳይወጋችሁ ቅባት ሳይመታችሁ ሰላም ወደ ቤታችሁ ግቡ። ስብሐት ለመስቀሉ ጊዜ ኢየሱስ ክርስቶስ በምሕረቱ ይዘከረን አመዳችን ያስተፍረን ሰቆተ ስማን ቃል ነው ማርያም ባርክ ተረተና ወተሪያተና ወበረበረ ገለ ለዛ ብላን ያንተ በስተ ወዲያ የነዘንተ ጽዋ ወለዘ ሰይና ወለዘሮ ዘንተ ጓት የተና ወለዱ አብነስ ከቅዱስ ወደሙ ክብረ ወለዛ በጣም ካሰና በስዋስ ዋቆታ ኮንሲያባ ተመጃ ወለዛ በኩሩጆ ክርስቶስ ጠባቂ መልአክ ታዳጊ ሰማይ ያሰጣችሁ እግዚአብሔር እግዚአብሔር ይባርክልን። ዛሬ እህቴ ሁለት ስልመት ነው ሁለት ማርያም ነው እንግዲህ እሷ በየዕለቱ በየሰዓቱ ምንጊዜም የምታበላላትና ግዝቷን እንግዲህ እግዚአብሔር ያው እድሜዋን እንግዲህ እንደማቱሳዳ ያርግልን። እግዚአብሔር ጸጋውን በረከቱን እንግዲህ ሰው በልጅነት ነው እውቀት በልጅነት ነው መስጠት በልጅነት ሆና ያው እግዚአብሔር የመረጣት እንደነ ክርስቶስ ሰምራ እንደነ ቅዱሳት አንስቶች መርጧት ነው እቺ ልጅ ዛሬ ወደ ቤተክርስቲያን ወደዚህ ወደ እግዚአብሔር ቤት የመጣች አምላክን ወደ ያሉበት ቤት ላይ ጠይቃ የመጣችና ዛሬ እነዚህ መሄድ መቸገር መቆም ያቀታቸው እናት አባት እነዚህ አገር ሲጠብቀ ነበር አባቶች ትልቆች እንደዚህ ሆነው እንደምታዩቸው ሊቃውንቶች እንደዚህ ሆነው እግዚአብሔር መች በለበት ነው ስጋ እኛ ዛሬ ሰው ነገ አፈር ነን እና በዚህም መኩራት የለብንም ብላ ይኸው ተመልከቱ። በገንዘቧም በእውቀቷም እግዚአብሔር ይኸው ወደዚህ ከነዚህ ጋር ማዕድ እግዚአብሔር ከነዚህ ጋርም ቆርስ ብላ መጣ። ይኸው እግዚአብሔር የተገናኘ በየዕለቱ በየሰዓቱ በየቀኑ መጣና እግዚአብሔር አንቺ ያስተባብሩ ወንድሞች እሸቶች እግዚአብሔር እነዚህ ጠብቅን በጸጋ በሞገስ ይጠብቃቸው። ይኸው ዛሬ ታላቁ ሰማይ ቅዱስ ጊዮርጊስ እንግዲህ ዛሬ እረፍቱ ነው። እንግዲህ ሰው በተከለለ ደሙ ቅዱስ ጊዮርጊስ ዛሬ ደምና እንግዲህ ደሙ ማይና ወተት ነው የወጣው እንጂ ቅዱስ ጊዮርጊስ በሕፃንነቱ ይህን ዓለም የናቀ የእናትና አባቱን ንብረት ንቆ እንደዚህ ያለ ደካማ ሰጥቶ ይህን ዓለም ንቆ ወዶ የወጣ 4 ጊዜ ተጋድሎ ፈጽሞ ዛሬ እረፍት ናትን ወደዚህ ነው ሰማዕት አለቃ ትሆናለህ ብሎ የወሰደው ዛሬ ትልቁ ሰማዕት ነው የከፈለና እንግዲህ ሊቃውን በትናንትና ከቀኑ 6 ሰዓት ጀምሮ እስካሁን ድረስ አላበቁም። ለምን በተለያየ ነገር በዝማሬ በቅዳሴ ያመሰግኑት የነበረ እሷ ደግሞ እዚህ ዛምጣ ስታመሰግን አወራች። እንግዲህ እህል ይሰባህ ከእህል ነው የሚያመሰግን ብሎ ጌታ ኢየሱስ እና ይኸው ዛሬ እናንተ የሁላ ሰው ዛሬ አሁን ደስ ያለው ከበላ በኋላ ቅድም ድምፁ አይሰማም ነበር እና እንደዚህ ያደርሽ እግዚአብሔር የተባረከ የቀደሽ እግዚአብሔር አሁን በሕይወት ይጠብቅሽ። በኋላ የሚያልቀው የሚሰማት እናቶቻችን ባለበት ያስገባችሁላችሁ የተባበሩ ሰዎች ሁላ እግዚአብሔር የተባበረ እግዚአብሔር ወልደ ኃይለ ሚካኤል ነው ኃይለ ሚካኤልም ከነ አብርሃም ከነ ይስሐቅ ከነ ያዕቆብ አጠገብ ያስቀምጥልና አባታችንን እናመስግነው። አባታችን ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላብሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ጌታችንና መድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን። አባታችን